Ashamaa harka fuunee kabajamtoota fi jaalatamtoota ijoollee biyya kootii akkam nagaa jirtu nagaa kootii galata waaqaa እንዴት ናችሁ? ሰላም ጤና ይስጥልን። ውድና የተከበራችሁ የሀገሬ ልጆች ሰላም እንዴት ናችሁ? እንኳን በሰላም መጣችሁ። ደህና ናችሁ ወይ? ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ ቤተሰብ አድርጉኝ። አዳዲሶች ደምሩኝና ቤተሰብ እንሁን፣ አበረታቱኝ። ነባሮች ደግሞ ሁሌም ሀሳብ አስተያየታችሁን ስለምታስቀምጡልኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እወዳችኋለሁ የኔ ወዶች። እግዚአብሔር ያሰባችሁትን ያሳካላችሁ፣ ያሰባችሁትን መልካም ነገር ሁሉ ፈጣሪ ያሳካላችሁ፣ የአገልግሎት ዘመናችሁን ያርዝምላችሁ። ውዶችዬ በያላችሁበት ፈጣሪ ይጠብቃችሁ። እወዳችኋለሁ እና ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው መሰላችሁ? ለምንድነው አንዳንድ እህቶችን አያለውና ለምንድነው እንትን የምንለው? ይሄ ታውቃላችሁ፣ ይሄ ሰው ከአረብ ሀገር የምንሰራ እህቶች እኛ ጋር ሰው ሲመጣ መጀመሪያ አረብ ሀገር ያለን ሰዎች መጀመሪያ ሁላችን እርስ በራሳችን ዘር፣ ሃይማኖት፣ ብሔር ማካተት የለብንም። ሰውና ሰው በመሆናችን አብሶ አበሻ ሆነን ማለት ነው። ሰው በመሆናችን ብቻ መዋደድ አለብን። ሰው በመሆናችን ብቻ መተሳሰብ አለብን። ምክንያቱም ምን መሰላችሁ እህቶቼ፣ የሰው ልጅ ምን እንደሚገጥመን አናቅም። ዘር ሃይማኖት ምንል ከሆነ መጨረሻችን ምን እንደምሆን አናቅም። ከዚህ ሀገር አሁን በስደት ነው ያለነው። እንዴት እንደምንገባ አናቅም። በሰላም እንግባ ወይ አንግባ ፈጣሪ ብቻ ነው የሚያውቀው። እና ባለንበት ባገኘነው አጋጣሚ ሁሉ መልካም ስራ ለመስራት እንሞክር። አንዳንድ ቤት እኔ የሆነ ጓደኛዬም እንደዚህ ስራ ገብታ ዱባይ ናት እና ከእሷ ጋር 3 ሰራተኛ ሆነው ነው የሚሰሩት እና በጣም ነው ሀበሻ ላበሻ። ወይኔ ክፋታችን ግን እንደው ፈጣሪ ማስተዋሉን ይስጠን። እና አንዷ ጽዳት ነው የምትሰራው፣ አንዷ ደግሞ 3 ህፃን ልጆች አሉ። እነሱ ቤተሰብ ሆነው አንድ ላይ ነው የሚኖሩት እና ህፃናቶችን ነው የምትንከባከበው። አንዷ ደግሞ ምግብ ትሰራለች። እነዚህ ሁለቱ አንድ ላይ ሆነው ይችኛዋ ህፃን የምትይዘዋን በጣም ነው የሚጠላት፣ በጣም ነው የሚጨቁኗት። እና እሷ እንዳለች እንግዲህ እኔ በቦታው ላይ ሆኜ ባላይም ማለት ነው። እና ለምንድን ነው እንደዚህ አይነት ነገር የሚፈጠረው? ኢቭን ሌላ ቀርቶ ምግብ ላይ ራሱ በጣም እርስ በራስ እንፋቅ። በቃ የሆነ ለራሳችን ብር አውጥተንበት የቤት ውስጥ አስቤዛ እንደምንገዛ ነገር አሳቀቀችኝ፣ እንደዚህ ያደረገችኝ እሷ ነች እኮ እንደዚህ የምትበላ። ለምንድን ነው ለምን ቤቱን በሙላ ገልብጣ አትበላ? ምን ቸገራችሁ? በሰው ቤት ለምንድን ነው ክፋት ብቻ ውስጣችንን የሞላ? መልካም ነገር ብናደርግ፣ መልካም ነገር ብናስብ፣ መልካም ንግግር ካፋችን ቢወጣ ምን ችግር አለው? እና እህቶቼ አብሶ ቀድማችሁ የሆነ ቤት ካላችሁ በጣም ተጠንቀቁ። ከእናንተ በኋላ ለሚመጣ ሰራተኛ በጣም ክፉ አትሁኑ፣ መልካም ለመሆን ሞክሩ። እንዴ አሁን የሆነች ልጅም ቲክቶክ ላይ አይቻታለሁ። እንዴ ለምንድን ነው አብራችሁ ማትበሉት ስትባል ለራሷ እያቀረበች ያችኛዋ አንድ ፍሬ ከፊት ለፊቷ አቅርባ እችኛዋ ማአት ምግብ ፊት ለፊቷ አቅርባ እየበላች ነው። እና ለምንድን ነው እንደዚህ ሲላት በኮመንት ምናለች ከዚህ ተመልሰ ወይ እናንተ እንደምትሏት ብትሆንማ እኔንም አሁን በአሁን ለምን አስቤዛ አለቀ፣ ለምን እንደዚህ ሆነ እያሉ አያሳቅቁኝም ነበረ። አይቀራትም ጠዋት ያለ ወተትና ያለ እንቁላል አትበላም። አሳቀቀችኝ እኔን ራሱ ብላ። እንደው እኮ ሰዎቹ ቢናገሯቸው ይሻላል። አበሻ ላበሻ አብሶ ሰራተኛ ለሰራተኛ ክፉ ሲሆን በጣም ነው የሚያስጠላው። ስራ ሁሉ ነው የሚያስጠላቸው። እና
እህቶቼ ልብ ይስጠን ፈጣሪ። እስኪ ወደ ራሳችሁ ተመለሱ። የሆነ እናንተ ላይ እንዳይሆን የማትፈልጉትን ነገር እንዲሆን የማትፈልጉትን ነገር ሰው ላይ ማታድርጉ። ያውም በሰው ቤት፣ ያውም በስደት፣ ያውም ደግሞ እንደናንተው አይነቱ ሰራተኛ ስደተኛ ላይ፣ ያውም ዜጋችሁ ላይ ማርያምን። እኛ እርስ በራስ እንጂ ሌላ ምን አለን? ለምንድን ነው ለምግብ የምትነፋፈጉት? ያውም አንዳንዶቹ ክፉ ነገር ለአረቢት እየተናገሩ እርስ በራሳቸው ለራሳቸው ስላልተዋደዱ እንዲህ አረቧ እንድጠላ፣ አረቧ ክፉ አመለካከት ለዛች ሰራተኛ እንዲኖራት፣ ስራ ላይም ደግሞ እሷ እየሰራች እሷ የእሷንም ስራ ተሻምታ እንድትሰራ ነው የምትፈልገው። መጀመሪያ ሰራተኛ ካለች በኋላ ላይ ከመጣች ማለት ነው ሌላ እንደ አረብ ነው የምትሆንባት። ከአረብ በላይ አረብ እኮ ትንሽ አንዳንዴ ለክስ ትላለች። ያውም ቋንቋውን ከተረዳችሁ ያን ያህል አይደለችም አረብ። መጀመሪያ ሰራተኛ ግን ሌላ ሰራተኛ ሲመጣ ከአረቧ በላይ ነው የምትሆንባት። ስራ ላይም፣ አመጋገብ ላይም፣ አነጋገር፣ ሁሉ ነገር ላይ። ለምንድን ነው ይሄ ነገር የሚፈጠረው? ነገ እኛ ላይ ምን እንደሚፈጠር ምን እናውቃለን ብላችሁ አስቡ። አብሶ መጀመሪያ ሰራተኛ ሆናችሁ ሁለተኛ ላይ የሚመጣውን አዲስ ሰራተኛ እንደዚህ ለምን ታደርጋላችሁ? በምግብ ለምን ትገምታላችሁ? ክፉ አነጋገር ለምን ትናገራላችሁ? ለምን ክፉ አስተያየት ታያላችሁ? ማርያምን ምን ችግር አለው? ተዋደን እንደው እኮ ደግሞ ምግብ ላይ ማለት ነው ሰው አትቢ ብሎ ካሳቀቃችሁ በጣም ነው የሚርባችሁ። ያንን ነገር ለመብላት እንትን ብትሉም ግን ይርባችኋል። የምግብ ፍላጎታችሁ ይጨምራል። ግን ምግቡ ጋር ስትደርሱ ሰው እንደዛ የሚያደርጋችሁ ከሆነ ደግሞ ይዘጋችኋል። ጤና ራሱ አይሆናችሁም። እናንተ የምበሉትን ነገር ሰው በክፉ አይኑ ካየ ማለት ነው። እና ምን ችግር አለው ብንዋደድ? እንኳን ኢትዮጵያዊ የሆኑ ሳይሆን ቀርቶ ሌላ ዜጋ ራሱ ቢሆን ለምንድን ነው በክፉ አይን የምንተያየው? ሰራተኛ ለሰራተኛ ማርያምን። እኔ የሆነ ቤት ስሰራ ኮንትራት ቤት ስሰራ ከአረቢት ጋር የእሷ ቤተሰብ ጋር ስንሄድ የሆነ ባንግላዴሽ ሰራተኛ አለች። ማርያምን በጣም ነበር የምታሳዝነኝ። እሷ ቋንቋ አትችልም። እኛ ግን እኔና እሷ የአንድ ወር ልዩነት ነው ያለንና ትንሽ እግዚአብሔር ይመስገን ከእሷ የተሻለ ቋንቋው ይገባኝ ነበረና ልጆቹ ትላልቆቹም ትናንሾቹም እሷን እየላምጧት ነበረና እኔ እሷ ሲናገሯት እሷ ላይ እየተናገርኩ ለምንድን ነው እንደዚህ የምትሏት እያልኩ ልጆቹ እሷን ሲጣሏት ለትላልቆቹ እየተናገርኩ ለምን ነበረ። ምግብ ደግሞ እሷ ትፈራለች፣ መልስም ስለማትችል እነሱ እንደዚህ ካሏት ምግብ እየሰራን ከዛ እኔ እየሰራው አብረን መብላት ሲጀምር ከዛ በኋላ እሷን ለመደች እና እኔ ሲሄድ ምግብ እየሰራች የሀገራቸውን አይነት ምግብ እየሰራች የሆነ አረቦች ደግሞ ቃሪያ ምናምን አይወዱም እና እሷ ደግሞ በቃሪያ እሷም ምንም እንወዳለን እና ቃሪያውን እየደበቀች እየሰራችልን ምናምን እንበላለን፣ እንዋደለን። በቃ በአረበኛ ነው የምንግባባው። ያው እሷም ሌላ ሀገር ዜጋ ስለሆነች ማርያምን ነው የምላችሁ። ከዛ ሴትዮዋ 3 ወር 2 ወር እዛ እየቆየች ስንሄድ ማለት ነው እንግድነት ነው የምንሄደው። እንግዲህ ግን እኔ ሲሄድ ማርያምን እያለቀሰች ነበር የምሸኘኝ ማለት ነው። እያለቀሰች እኔም ታሳዝነኝ ነበረ። በቃ እህቴ ነው የምትመስለኝ። በተለይ ኦፕሬሽን አድርጋለች ልጅ ስትወልድና በጣም ነበር የምታሳዝነኝ። በጣም እኔም ወዳት ነበር እውነቱን ለመናገር። ቋንቋችን ባያነግባባ ራሱ በአረበኛው እየሰባበርን እንግባባ ነበረ በስራ የሆነ እሷ በልጅ የምጠግብ አይመስላትም፣ እኔም እሷ በልታ የምጠግብ አይመስለኝም ነበር። የሆነ ስልክ ማርያምን ሰው ቢስማማ እኮ ትልቅ ነገር መስራት ይችላል። እኔ ስልክ ሳወራ አረቦቹ ከጠሩ የት ናት ካሉን እኔ ተደብቄ ነበር የማወራው። ያን ያህል ነፃነት አይሰጥም ኮንትራት ቤት እና
እሷ ተደብቃ መጋዘን ውስጥ ሄዳ ስታወራ እኔ የእሷን ስራ እሷ ሲጠሯት ምንድን ነው እያልኩ ሰራለሁ። የሆነ ሌላ ቦታ ሄዳለች እያልኩ ነበር የምደብቅላት የምሸፍንላት። እሷም እነዚያው እኔ ላወራ ከሄድኩኝ የኔን ስራም እየሰራች ከጠሩኝም የት ናት ካልባትም ሌላ ቦታ ስራ ላይ ነው የምትላቸው። እና ሰው ቢስማማ ምን ችግር አለው? ማርያምን እኔ አሁን ያቺ ልጅ ላግኛት አልችልም እና ግን በጣም ነው እስከ ዛሬ ውስጥ ያለች መልካም ነገር አብረን ስላሳለፍን ማለት ነው። እና አደራችሁን እህቶቼ ግፍ አትስሩ። ሰው ሲበላ ሰው አታሳቁ። ሰው ሲቀመጥ ወይ ይሄው እዚህ እንደዚህ ተቀምጣለች ለአረቧ እያወሩ ጥሩ አይደለም። በሰው ቤት ውስጥ የሰው የቤት ባለቤት መሆን የሰው ልጅ ማሳቀቅ ለእናንተ ማን ስልጣን ሰጣችሁና? አደራችሁን ሁለት ሆናችሁ የምትሰሩ እህቶች ካላችሁ ተዋደዱ፣ ተሳሰቡ፣ በመልካም ነገር ተግባቡ እና ክፋት ምንም አያደርግም። ክፋት ለዲያብሎስ ራሱ አልጠቀመውም። እንደው ወደ ምድር እንዲወረወረ እንትን አለው እንጂ እና ፈጣሪ ማስተዋሉን ይስጠን እና መዋደዱን ያብዛልን እግዚአብሔር አምላክ። በያላችሁበት ፈጣሪ ይጠብቃችሁ፣ ማስተዋሉን ይስጠን፣ ያሰባችሁትን መሻት ይፈጽምላችሁ እግዚአብሔር እና እኔንም አበረታቱኝ። እርስ በራሳችን እንደጋገፍ። በጣም ነው የምወዳችሁ የኔ ውዶች። እግዚአብሔር ያላችሁበት ይጠብቃችሁ፣ ቤተሰቦቻችሁን ሰላም ያደርግላችሁ። እናንተም ደህና ሁኑልኝ፣ ተክፉ ነገር ሁሉ እግዚአብሔር ይጠብቃችሁ እና እርስ በራሳችን እንዋደድ፣ እርስ በራሳችን እንተሳሰብ ነው የምላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ወዳችኋለሁ። መልካም ቀን። ባይ ባይ።